ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን እንዲሆንላችሁ እሞኝላችኋለሁ። በስቴስት ጎንዶል ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩ በትህትና አጋብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ሰበር መረጃ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን አብደው ጨርቃቸውን ጥለው አድረዋል። ለአንዱ ሚዲያ ሌላ፣ ለሲቢሲ ሌላ፣ ለሮይተርስ ሌላ፣ ለአክሲዮስ ሌላ፣ ለብሉምበርግ ሌላ በአንድ ሌሊት ሲቆባጥር ነው ያደረው። ሌሊቱ በሙሉ አንዱ ጋር የሚያወራው አንዱ ጋር ይዶክመ እና በእነዚህ እብድና ወፈፌ ሰዎች እጅ ላይ ነው የወደቅነው ወገኖቼ። ቀልድ የልጆች ቃቃ ላይ ያለን ይመስላል አብዛኛው ኢትዮጵያዊ። እንደዛ አይደለም። በጣም አደገኛ ሁኔታ ውስጥ ነው ያለችው ዓለም። እጅግ በጣም አደገኛ ሁኔታ ውስጥ ያለው እንዳልኳችሁ በትናንትናው ዕለት ዓለም በሙሉ እንኳን ደስ አላችሁ ተባብሎ ደስታውን እየጎለጸ እየተቋቀፈ በደስታ በፈንጠዝያ ላይ ነበረ። ምክንያቱም ነዳጅ ከሞተ $10 ወርዶ $89 ወርዶ ነበርና ይሄ ለዓለም ኢኮኖሚ ለዓለም ህዝብ በጣም ትልቅ የምስራች ትልቅ ደስታ ነበረ። ኢራኖች ያበሰሉት ያወሰሩት። ከዛ በኋላ ይሄ ወፈፌ ሰውዬ ወጥቶ አይ ሆርሙዝ ሰርጥ እኛም ከፍተናል ኢራኖችም ከፍተውታል፣ ሰርግና ሞላሽ ነው ለኢራን ብቻ ነው የተዘጋው። ቡዳ እንዳይበላው ጸልዩ ያላልካችሁ ነበር እንዴ? ለእናንተ በእናታችሁ አትጸልይም እንዴ? ምን ናችሁ ነው በእናታችሁ? ይሄ ሰላም ቡዳ እንዳይበላ ብሎ እነዚህ ወፈፌዎች ይበሉታል። ሰላም ስንሆን አይናቸው ዶም ይለብሳል። ዓለም ከተረጋጋች እነሱ አይሮጋጉም። ደስ አይላቸውም፣ ይሮበሻል። አላልካቸውም እንዴ? ወጥቶ በደቂቃ ራሱ ነው መጀመሪያ ወጥቶ በጣም አመሰግናለሁ ኢራንዬ አይ ላቭ ዩ ነው ያለው። ወጥቶ አይ ላቭ ዩ በጣም ነው መወዳቸው እና ስትሬት ኦፍ ኢራን ተከፍቷል ነው ያለው ቃል በቃል። ዓለም ያየው ነው ነግራቸው። እንደውም ሆርሙዝ ማለቱን ትቶ ራሱ ትራምፕ ስትሬት ኦፍ ኢራን የኢራን ሰርጥ ተከፍቷል እንኳን ደስ አላችሁ ኢራንንም አመሰግናለሁ ለሞላ ዓለም አለ። ወጣና በኋላ ደግሞ ኢራን እጅ ሰጠችኝ ለዚህ ዩራኒየም ልትሰጠኝ ነው፣ ሂዝቦላንም ቀጥቅጥ እንደፈለክ ሐማስንም ቀጥቅጥ ብላለች። ከዚህ በኋላ አረዳም ሐማስንም ሊባኖስንም የሆነንም አረዳም እንደፈለክ ብላኛለች አለ። ለብሉምበርግ ወጡና አይ ኢራን ለኛ ዩራኒየም ትሰጣለች ብዬ አልተናገርኩም። አበደ ሰይ አብዷል። ጨርቅጦላል እኮ በዚህ ሰው እጅ ላይ ኒኩለር ቁልፍ ያለ ወገኖቼ 5200 የኒኩለር ቦምቦች ዓለምን ሞተ ጊዜ ማጥፋት የሚችሉ ቦምቦች በዚህ ሰው ኪስ ውስጥ ነው ያሉት። በፈለገ ሰዓት ዱሌት አሁን አረጋ ኢኮኖሚ ናቸው። ምንም ማማከር ምናምን ፓርላማ ሴኔት ህዝብ ማማከር እንትና ግዴታ የለበትም። የአሜሪካው ፕሬዝዳንት የኒኩለር ቁልፍ ይዞ ይሄዳል። ኤኒ ታይም በፈለገ ሰዓት አስፈላጊ ነው ብሎ ሲያስብ መጠቆም ይችላል ይላል ህገ መንግስቱ፣ የአሜሪካ ህገ መንግስቱ። በዚህ ወፈፌ እጅ ላይ ነው ዓለም የወደቀችው። ትናንትና ቢያንስ 5 ቦታ ላይ ቃለ መጠይቅ ወይ ኢንተርቪው ደግሞ ወይ ደግሞ ምላሽ ሰጥቷል ለትልልቅ ግዙፍ ሚዲያዎች፣ ለአክሲዮስ ለብቻ፣ ለብሉምበርግ ለብቻ፣ ለሲቢሲ ለብቻ እንደዚህ ያደረገ ሰጥቷል። አምስቱም ጋር 5 አይነት ወሬ ነው ያወራው እና የኢራን ባለስልጣኖች ደግሞ ሰውየው ምን እንደሚያወራ እንኳንኛ እሱ የሚያውቀው አይመስለኝም ነው ያሉት። ዩራኒየሙን ለአሜሪካ ተሰጣላችሁ የተባለው እንዴት ነው ተባሉ ኢራኖች። እኛ አለው ይሄ ሁሉ ደም መፍሰስ ለምን አስፈለገ ታዲያ? እኛ ዩራኒየሙን ለአሜሪካ ለመስጠት ለምን ደማችን ፈሰሰ? ለምን ልጆቻችን ረገፉ? ለምን አሉ ኢራኖች። እኔም ያልኩት እኮ እሱን ነው። እኔም ያልኩት ኢራኖቹ ዩራኒየሙን ከሰጡ ማዕቀቡ ካልተነሳ ንብረታቸው ወድሞ ከቀረ ለመፍረስ ኢራኖች እዚህ ውስጥ ለምን ገቡ? ጥያቄ እኮ ነው። አሁንስ ጦርነቱን ለምን ያስቆማሉ? አሁን ትናንትና በዋይት ሃውስ የተገኘ ጋዜጠኞች እንዴት ነው ለኢራን ከተያዘባት ብር፣ በነገራችን ላይ 120 ቢሊዮን ነው የተያዘው የኢራን ሀብት። ከዛ ላይ 20 ቢሊዮኑ እንግዲህ 20 ቢሊዮንም የኢራን ነው፣ 100 ቢሊዮንም የኢራን ነው። የዶፍጣጮች ዘመን አፓርታይድ ስለወደቁና እንጂ ገንዘቡ የኢራን ነው፣ መለቀቅ የነበረበት ገንዘብ። እነሱ በበጎ ፍቃድ የሚሰጡት አይደለም። እንግዲህ የጦር ካሳ ያስፈልጋታል። የጦር ካሳንም አልሰጥም፣ የኢራን የያዝኩትንም ብር አልሰጥም፣ እንደገና ደግሞ ማዕቀቡንም አላነሳም። ዓለም ሰላም ትሁን፣ በአናቷ ትተከል ነው ያሉት ኢራኖች። ዓለም በአናቷ ደግሞ ትክክል ነው። እኔ እቺ አማርኛ በነገራችን ደስ ትለኛለች። ዓለም በአናቷ ይተከል። ለራሽያ ያልሆነ ዓለም ይጥፋ።
ምን አገባ ራሽያ ነች ምን አስጨነቃቸው? ለኢራን ያልሆነ ዓለም በአናቶች ተተከል። ስለ ዓለም ኢኮኖሚ የሚያስጨንቃቸው ጉዳይ የለም። 10 ሳንቲም አልሰጥም ነው ያለው ትራምፕ። 10 ሳንቲም ካልሰጠ ደግሞ ትወጋለህ ነው። አሁን ዩኤስ ጀራልድ ፎርድ ዛሬ ወደ ቀይ ባህር እየተጠጋች ነው። 1 ወር ሙሉ ነው የተጠገነችው አለ። 1 ወር ሙሉ እንደ ሸንኮራ አገዳ ሰንጥቀዋት ማለት ነው ኢራኖች። እና እነዚህ ወፈፊዎች ናቸው፣ ጤና የላቸውም። ሱፍ ለዚህ ሙሉ ልብስ ለብሰው ተንቆባረው ኮረባት አድርገው ሸሚዝ አድርገው ሰው ይመስላል። ውዳቂዎች ናቸው። ውዳቂ ስለ ዓለም ሰላም፣ ስለ ዓለም ኢኮኖሚ ከዚህ ከጥፍር ቆሻሻ የማይቆጥሩ 10 ሳንቲም ለኢራን አልሰጥም። ትመታላ፣ ይገባላል። ምንድን ያለ ጥራትና ትራምፕ ለምንድን ነው ዓለም ሁሉ ስለኔ ውሸት የሚያወራው? ፌክ ኒውስ እና ለምን ጆብ ዌልደን ለምን አትሉኝም? በቃ ቀላል እኮ ነው ነገር እያለ አንልህም። አውቋል። ዓለም በሙሉ ያለው አሻጥርና ትብታብ ዓለም ከእንቅልፉ እየተነሳ ነው እና አውቋል። በሚዲያም ተሸንፈዋል፣ በሜዳም ተሸንፈዋል። ይሄን ሽንፈት መዋጥ ከብዳቸው መራራ ሐሞት የሆነ ሽንፈት መዋጥ ስለከበደው 1 ሚሊዮን ወሬ ያወራል። 1 ሚሊዮን ትርጉም የለውም እሱ። ኢራንን ዩራኒየሙን ለአሜሪካ ለመስጠት ለምን ሞታለሁ? ለምን ጀግኖች ሞቱ? ለምን ጄኔራሎች ተገደሉ? ለምን ከተሞች ወደሙ? ለምን በ200 ቢሊዮን ብር ዶላር ኪሳራ ደረሰብኝ? ለምን አለች። ትክክልም ነው። ይሄንንማ ከጦርነቱ በፊት ማድረግ ትችል ነበር እኮ ኢራን። ስለዚህ አንተ ልክ ጨዋታ ሆርሙዝ ነው፣ ስትሬት ኦፍ ኢራን ነው ሰውየው እንዳለ ማለት። አሁን የኢራን ሰርጥ ወይም ደግሞ በተለምዶ ሆርሙዝ ተብሎ የሚጠራ ቦታ የዓለም ጉሮሮ ነው። ሲጥ ነው ሲጥ። አሁን በዚህች 2 ወር ውስጥ አሜሪካ 143 ሚሊዮን በርሜል ነዳጅ አውጥታለች። ከመጠባበቂያው 43 ግማሹን አውጥታለች። ይሄ ጦርነት 2 ወር ቢቆይ አበቃ። አሜሪካ የኢኮኖሚ አርማጌዶን ትመታለች። ሙሉ በሙሉ በኢኮኖሚ አርማጌዶን ትመታለች። ስለዚህ ይህን ጦርነት ቶሎ ማስቆም የአሜሪካኖቹ ግዴታ ነው፣ ለራሳቸው ለነፍስያቸው ሲባል። አይ እንደዚህ የለም ካለ ሆርሙዝ ላይ የፈንጂ ቄጤማ ይጎዘጎዘልሃል። በቃ አለቅ። ምንም እኮ ውጊያ ምንም አይሰጥ፣ ትጎዘግዛለች ኢራን እና በድንፋታ የሚሆን ነገር የለም። 10 ሳንቲም አልሰጥም። ትሰጣለህ። ወደንም ሰጥ ቢያንስ 200 ቢሊዮን ንጹህ 200 ቢሊዮን ዶላር ከዚህ ጦርነት በትንሽ ኢራን ታገኛለች። እመነኝ። ካልሆነ ግረፈኝ ነው። አይቆም የጦርነት ግረፈኝ። መስቀላት ላይ ለኔ ግረፈኝ። ኢራን ከ200 እና ከ250 ቢሊዮን ዶላር በታች ከዚህ ጦርነት ካላገኘች አትወጣም። ምንም አይጠቅምማ። የፈረሰች ኢራን ምን ያደርጉልሃል? ከተማ የፈረሰ፣ ፋብሪካ የፈረሰ፣ ተቋማት የፈረሰ ኢራን ምን ታደርግላቸዋለች? እንኳን ለራሳቸው ለኢራኖች ምንም አይሰራም፣ ምንም አይሰራም። ስለዚህ ዓለምን አሁንም ጉሮሮን ጠበቅ አድርጎ መያዝ ያስፈልጋል። ጠበቅ ስለ ዓለምን ተጨንቀው ትናንትና ብያቸዋለሁ። ኢራኖቹ ታክቲካል እንትን ነው፣ ብልጠት ነው። አሁን የከፈቱት ለ5 ቀን ነው የተከፈተው። አፕሪል 22 መቼ ነው? በቃ ለ5 ቀን። ከ5 ቀን በኋላ መልሶ ይቆልፉታል። አሁን ኢራኖቹ የሰላም እጃቸውን ዘርግተው እያለ አሜሪካን የበጠበጠችው የሚለውን የፕሮፓጋንዳ የበላይነት ለመውሰድ ነው የከፈቱት። ብልጠት ነው እንጂ የሚደረገው አሻጥር ወንብድና ጠፍቷቸው አይደለም። እና እቺ 5 ቀን ደግሞ ብዙ መርከቦች ወደ ኢራን የሚጠጉበት ነው። ኢራንን አልፎ መሄድ የሚችሉበት አይደለም። ይሄ 5 ቀን ይሄ ሁሉ መርከብ ወጥቶ ሊጨርስ አይችልም። ግማሹም አይወጣም። ያውቃሉ። እንደውም ወደ ጭራሽ ወደ ኢራን ተጠግተው ሆስት ሊሆኑ የሚችሉበት እድል አለ። እንደውም ወዘር ብልቢቶር ነው። ይሄ በጣም የተራቀቀ ብልጠት ነው የተጠቀሙት ኢራኖች። እና ይሄ በጣም አደገኛ ነገር ነው። ስለዚህ እነዛ በደመነፍስ ነው እየተጓዙ ያሉት፣ እነዚህ በብልጠት ነው እየተጓዙ ያሉት። ይሄ ነገር ሄዶ እሁድ ዕለት በፓኪስታን ኢስላማባድ መስመር የማይዝ ከሆነ ዓለም እጅግ በጣም ወደ ሰቅጣጭ አቅጣጫ ትሄዳለች። እነሱ የሚሄዱበት ብልጣብልጥነት
ምንም ትርጉም የሚያመጣ አይደለም። ምክንያቱም እነሱ በመደፍጠጥ በመጮፍለቅ ነገሮችን ለማስተካከል እንሞክሩት አይሆንም። ይሄ ሐሳብ ነው። ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። በያላችሁበት ይሞቻችሁ። ፒስ